በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን ዋላችሁ እንደምን እስከ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። የእግዚአብሔር ቤተሰቦች እንግዲህ ዛሬ በጥያቄና መልስ ውድድር ከመጽሐፍ ቅዱስ በተለይ ከዘፍጥረት ምዕራፍ 1 እስከ 5 ያለውን በአንድ ወር ውስጥ ተሰርቶ እንግዲህ ወደኔ በቴሌግራም ቁጥሬ 0905 53 66 16 በሚል የቴሌግራም ስልክ ቁጥር የምትልኩልኝ ይሆናልና ከዚህ በፊት የስንክሳር የለቀኳቸውን ጥያቄዎች እንግዲህ ያው አንዳንዶቻችሁ እየላካችሁ ገናም እየሰራችሁ ስላላችሁ መልሱን ያዘገየሁት በዛ ምክንያት ነው እና በጣም ይቅርታ ጠይቃለሁኝ። ያው በየጊዜው መልስ እየሰጠሁ ለመሄድ ነበር ሐሳቤ፣ ግን ያው ከስራ ጋራ ካላችሁ ከስራ ጫና ጋራ ትንሽ እንደተቸገራችሁ ስለነገራችሁኝ የጥያቄውን የስንክሳሩን የምትመልሱበትን ጊዜ አራዝሜያለሁ ማለት ነው። ከዛ በተጨማሪ የመጽሐፍ ቅዱስ ጥናቱ የመጽሐፍ ቅዱስ ለማጥናት በተለይ መጽሐፍ ቅዱስ ስታነቡ የሚደክመናል፣ እንቅልፍ ይለናል፣ አይገባንም ለምትሉ ሰዎች በተለይ ያው እንግዲህ ብዙ ነገሮች ይሄ እንደዚህ አይነት ነገር ለማስወገድ ብዙ ነገር ማድረግ ይጠበቅብናል። አንደኛ መጽሐፍ ቅዱስን ስናነብ መጀመሪያውኑ ብዙ ቅድመ ዝግጅት መጽሐፍ ቅዱስ ከማንበብ በፊት የሚደረግ ዝግጅት አለ። ስናነብም ደግሞ ማድረግ ያለብን ነገር አለ። ካነበብንም በኋላ ማድረግ ያለብን ነገር አለ። ግን ምን ጊዜ የማይረሳው ሁልጊዜም አንደኛ ጸሎት ነው። ምክንያቱም ይሄ ቅዱስ የሆነው የእግዚአብሔር ቃል ስለሆነ ቃሉን ደግሞ እንድንረዳውና እንዲገባን የእሱን ሐሳብም እኛ በውስጣችን እንዲሰርጽልን መጀመሪያ ጸሎት ግዴታ ነው። መጽሐፍ ቅዱስን ስናነብ በጸሎት ጀምረን በምናነብበት ጊዜም ደግሞ በትኩረት እያነበብን ካነበብን በኋላ ደግሞ ያነበብነውን በአእምሯችን እንዲስልልን ወይም ደግሞ በአእምሯችን እንዲቀርጽልን እግዚአብሔርን በምስጋና ጸሎት እንደገና በጸሎት እንዘጋለን ማለት ነው። እና ብዙ ነገሮች ናቸው ያሉ። እንግዲህ ስለ መጽሐፍ ቅዱስ ማንበብ ዛሬ ማብራራበት ስላልሆነ እንትን እንላለን። ሌላው ግን ብዙ ጊዜ መጽሐፍ ቅዱስ ለምንድን ነው ማይገባን ለምንለው ግን አንደኛ መጽሐፍ ቅዱስ አንበን አለማወቃችን በራሱ ችግር ነው። ስለዚህ መጽሐፍ ቅዱስን ለማንበብ ደግሞ የሆነ የሚያነሳሳ ነገር ያስፈልጋል። ከዚህ ውስጥ አንዱ ጥያቄ ነው። ስለዚህ አሁን ዛሬ ከዘፍጥረት ምዕራፍ 1 እስከ 5 ያለችውን በአንድ ወር ውስጥ ያው ከስራችሁ ጫና ብዙዎቻችሁ ስራ ሊኖርባችሁ ስለሚችል በአንድ ወር ውስጥ ሰርታችሁ የምታመጡትን ጥያቄ ዛሬ ጀምሬያለሁ ማለት ነው። ምክንያቱም ብዙዎቻችሁ ሰርታችሁ የላካችሁ ከዚህ በፊት የመጽሐፍ ቅዱስ ጥያቄ እና መልስ ውድድር እንፈልጋለን። ስለዚህ ይህን አሁን ቶሎ ብሎ እንትን ይበልልን፣ እኛ ሰርተናል። ስለዚህ ሌሎች ደግሞ እየሰሩ ይህንንም አብረው ስለሚሰሩ ጥያቄው ቀድሞ ይለቀቅልን ስላላችሁኝ በእናንተ ጥያቄ መሰረት አሁን ከመጽሐፍ ቅዱስ 100 ጥያቄ አውጥቼ የእውነት ሐሰት ጥያቄዎች 30 ናቸው። ምርጫ ደግሞ 7 ጥያቄዎችን አውጥቻለሁ ማለት ነው። በዚህ መሰረት እናንተም ከዚህ የእግዚአብሔርን ቃል እያነበባችሁ የእግዚአብሔርን ቃል እየተረዳችሁ ሕይወት የሆነውን የእግዚአብሔር ቃል እያዳመጣችሁ ጥያቄዎችንም እንድትመልሱ አደራ እላለሁ ማለት ነው። እንግዲህ በመጽሐፍ ቅዱስ የሌላችሁ ልትኖሩ ትችላላችሁ። እንግዲህ በተለይ ያው እንግዲህ እስኪገኝ ድረስ ባለን አፕሊኬሽን የሚሆን ማንኛውም ባለን ነገር ላይ እንትን ማለት እንዳለብን ነው ሐሳቤ እንትን ምለው። ለማንኛውም የሚያስፈልጋችሁ ከሆነ ከምዕራፍ 1 እስከ 5 በሌላ ቀን አነብላችኋለሁ ማለት ነው። ከመጽሐፍ ቅዱሱ ቀጥታ ከመጽሐፍ ቅዱስ ነው የወጣው። ዓላማውም እናንተ መጽሐፍ ቅዱስን ማንበብ እና መረዳት እንድትችሉ ነው። ጥያቄዎችን ለማግኘት ደጋግማችሁ ታነባላችሁ። ደጋግማችሁ ካነበባችሁ ደግሞ ግልጽ ይሆንላችኋል። ስለዚህ መጽሐፍ ቅዱስ አይገባኝም፣ መጽሐፍ ቅዱስ ሳነብ እንቅልፍ ይለኛል የምትሉት አንባችሁ ስላላወቃችሁ ስላልተረዳችሁት ደጋግማችሁም ስላላነበባችሁት ጭምር ነው። ስለዚህ ይህንንም ጥያቄውንም ቢሆን ስትጀምሩ ስትሰሩ መጀመሪያ
ጸሎት አድርጋችሁ እግዚአብሔር ሆይ የልዲያን ልቦና የከፈትክ የኔንም ልቦና ክፈትልኝ ብላችሁ ጥያቄዎቹንም ከመጽሐፍ ቅዱስ እያነበባችሁ ስለሆነ የምትሰሩት ጥያቄዎችን ስትሰሩ መጀመሪያ ጸሎት አድርጋችሁ ስታጠቃልሉም ጸሎት አድርጋችሁ ቢሆን እጅግ በጣም መልካም ነገር ነው። ከዚያ ውጭ ግን ጥያቄዎችን ለማግኘት ደጋግማችሁ ስለምታነቡት ከዛ በኋላ ከምዕራፍ 1 እስከ 5 ያለው በወሩ ውስጥ በደንብ አድርጋችሁ ትረዳላችሁ ማለት ነው። ጥያቄ የሆነባችሁ ካለ ደግሞ ያው በቴሌግራም ቁጥር ትልኩልኝና ይሄ ማለት ምንድነው እያላችሁ ትልኩልኛላችሁ። ያንን ደግሞ በቻልኩት አቅም እግዚአብሔር በፈቀደልኝ መጠን የምመልስ ይሆናል ማለት ነው። ከኔ በላይ የሚሆን ደግሞ ከሆነ ደግሞ እንዲህ ሊቃውንት አባቶቼንም ጠይቄ ወደ እናንተ የማመጣ ይሆናል ማለት ነው። መጻሕፍትን አንብቤ ወደ እናንተ የማመጣ ይሆናል ማለት ነው። ስለዚህ ማንበባችሁ ለብዙ ነገር ጥቅም አለው። አንደኛ መጽሐፍ ቅዱስን ማንበብ ዝም ብሎ ማንበብ አይደለም፣ ቡራኬ ማግኘት ጭምር ነው። መጽሐፍ ቅዱስን ማንበብ ቡራኬ በረከት ማግኘትም ጭምር ነው። ስለዚህ መጽሐፍ ቅዱስ እንደሌላ መጻሕፍት አይደለም። መጽሐፍ ቅዱስን ስናነብ ሕይወታችን ወደ መልካም ከኃጢአት ወደ ጽድቅ እንዲቀየር ምክንያት ነው የሚሆነው። ስለዚህ መጽሐፍ ቅዱስን ማንበብ ለሕይወት መሰረታዊ ጥቅም አለው ማለት ነው። ስለዚህ አንደኛ ይባርከናል፣ ሁለተኛ እውቀት እናገኝበታለን። በነገራችን ላይ የጥበብ ሁሉ ምንጩ መጽሐፍ ቅዱስ ነው። እያንዳንዱ ዛሬ ያለው በዓለም ውስጥ ያለው አስተዳደር እንግዲህ ኃጢአት ያልሆነውም ማለት ነው ሁሉ ከመጽሐፍ ቅዱስ የወጣ ነው። እያንዳንዱ ዛሬ ያለው ሳይንስ ከመጽሐፍ ቅዱስ የወሰደው ነው። ስለዚህ መጽሐፍ ቅዱስን ስታነቡ አንደኛ በዋነኝነት ቡራኬን ታገኙበታላችሁ፣ ትቀደሱበታላችሁ፣ ከኃጢአት ወደ ጽድቅ እንድንመለስ የሚያደርገን ነው። ስለዚህ ይሄ ትልቁ ጥቅሙ ነው። ከዛ በመቀጠል ግን እጅግ በጣም በተለያዩ ዘርፍ እውቀትም እንዲኖረን የሚያደርግ ነው ማለት ነው እና ጥቅሙ እጅግ በጣም ብዙ ነው። ብዙ ጊዜ ሌሎችንም ጥያቄዎች ስለቅ ብዙ ስለምናወራ አሁን ጊዜ ላለመውሰድ ቀጥታ ወደ ጥያቄዎች ነው የሚሄደው። እንግዲህ ጎበዝ ሁኑ። በአንድ ሳምንት ውስጥ እንግዲህ ዛሬ ሐሙስ ነው፣ እስከሚቀጥለው ረቡዕ ድረስ እስከ ዛሬ ሳምንት ረቡዕ ድረስ የሚልክ ካለ በአንድ ሳምንት ውስጥ ማለት ነው የሚልክ ካለ እንግዲህ ወደ ቦነስ ነጥብ ይሰጣለሁ ማለት ነው። በአንድ ሳምንት ውስጥ ከላከ 2 ነጥብ እሰጣለሁ። በሁለተኛው ሳምንት ውስጥ ከላከ ደግሞ እንግዲህ 1.5 ያገኛል። ከዛም በኋላ ደግሞ እንደገና በሶስተኛው ሳምንት ከላከ ደግሞ 1 ያገኛል። በአራተኛው ጊዜ ደግሞ ከላከ ያው ነጥቡን ብቻ በወሩ ማለት ነው ነጥቡን ብቻ የሚያገኝ ይሆናል ማለት ነው። ስለዚህ ቶሎ ሰርቶ ጊዜውን አጣቦ ለቃለ እግዚአብሔር ቅድሚያ ሰጥቶ ለሚያነብ ሰው ቦነስ ነው የሚሰጠው፣ ነጥብ አይቀነስም። በእውነት አሁን ከሌሎቹም ቢሆን ነጥባችሁ ከ100 ካመጣችሁ 100 ነው፣ ግን እነዛ ቦነስ ያገኛሉ። ለምን? ቅድሚያ እንቅልፍ ትተው ስራቸውን ትተው ሁሉን ነገር ትተው ለመጽሐፍ ቅዱስ ቅድሚያ ስለሚሰጡ ለነሱ ቦነስ ይኖራል ማለት ነው። ስለዚህ በዚህ መንገድ የምናስኬድ ነው የሚሆነው ማለት ነው። ስለዚህ በአንድ ሳምንት ውስጥ የላከ 2 ነጥብ ቦነስ ይሰጠዋል። በሁለተኛው ሳምንት የላከ 1.5፣ በሶስተኛው የላከ 1 ያገኛል። ከዛ በኋላ ያለው ግን በአራተኛው የላከ ያው ወር ስለሆነ በዛ ውስጥ የሚልከው ከነጥቡ ከሚያገኘው ነጥብ ብቻ የሚያዝ ይሆናል ማለት ነው። ቀጥታ ወደ ጥያቄ ሊሄድ እንግዲህ ይነበባችኋል ይመስለኛል። ይሄ እንግዲህ ሪከርድ የሚሆነው እያያችሁም በዚያው እንትን እንድትሉ ነው። የመጀመሪያው ጥያቄ እንግዲህ ጥያቄዎቹ ለጀማሪም እንዲሆኑ መጻሕፍትን አንቦ ለማያውቅ ሰውም እንዲሆኑ ተደርገው ቀጥታ አንቦ የመመለስ ልምድ እንዲኖረው ከማሰብ አንፃር የተዘጋጁ መሆናቸውን ልብ እንድትሉልኝ ነው። እንግዲህ እግዚአብሔር አምላክ ይርዳን። ቀጥታ ወደ ጥያቄው ሄዳለሁ። እውነት ሐሰት ነው የመጀመሪያው ጥያቄ። አንደኛ ጥያቄ እግዚአብሔር በመጀመሪያ ቀን ብርሃንን ፈጠረ። እግዚአብሔር በመጀመሪያ ቀን ብርሃንን ፈጠረ። እግዚአብሔር በመጀመሪያ ቀን ብርሃንን
ፈጠረ። እንግዲህ የምደጋግመው ለምንድን ነው? አንዳንዶቻችሁ ያው እንትኑን ላታነቡት ስለምትችሉ ያው ለእናንተ በድምፅ ብቻ እየሰማችሁ በድምፅ መልሳችሁን የምትልኩ ካላችሁ ለእናንተ እንዲሆን ከማለት አንጻር ነው ማለት ነው። ሁለተኛ ጥያቄ በሁለተኛው ቀን እግዚአብሔር ምድርንና ባህርን ፈጠረ። በሁለተኛው ቀን እግዚአብሔር ምድርንና ባህርን ፈጠረ። ሁለተኛው ጥያቄ በሁለተኛው ቀን እግዚአብሔር ምድርንና ባህርን ፈጠረ። መልሳችሁን አስቀምጡ። ቀጥታ ወደ ሶስተኛው ጥያቄ እሄዳለሁ። ሶስተኛው ጥያቄ እግዚአብሔር ፀሐይን፣ ጨረቃንና ከዋክብትን በአራተኛው ቀን ፈጠረ። እግዚአብሔር ፀሐይን፣ ጨረቃንና ከዋክብትን በአራተኛው ቀን ፈጠረ። ሶስተኛው ጥያቄ እግዚአብሔር ፀሐይንና ጨረቃን ከዋክብትን በአራተኛው ቀን ፈጠረ። አራተኛ ጥያቄ እግዚአብሔር እንስሳትን ከሰው በፊት ፈጠረ። አራተኛ ጥያቄ እግዚአብሔር እንስሳትን ከሰው በፊት ፈጠረ። አራተኛ ጥያቄ እግዚአብሔር እንስሳትን ከሰው በፊት ፈጠረ። አምስተኛ ጥያቄ እግዚአብሔር ሰውን ከምድር አፈር ፈጠረው ወይም አበጀው። አምስተኛ ጥያቄ እግዚአብሔር ሰውን ከምድር አፈር ፈጠረው ወይም አበጀው። አምስተኛ ጥያቄ እግዚአብሔር ሰውን ከምድር አፈር ፈጠረው ወይም አበጀው። ስድስተኛ ጥያቄ ሔዋን ከአዳም አጥንት ተገኘች። ሔዋን ከአዳም አጥንት ተገኘች። ስድስተኛ ጥያቄ ሔዋን ከአዳም አጥንት ተገኘች። ሰባተኛ ጥያቄ አዳምና ሔዋን በኤደን ገነት ውስጥ ራቁታቸውን ነበሩ እና ያፍሩ ነበር። ሰባተኛ ጥያቄ አዳምና ሔዋን በኤደን ገነት ውስጥ ራቁታቸውን ነበሩ እና ያፍሩ ነበር። ሰባተኛ ጥያቄ አዳምና ሔዋን በኤደን ገነት ውስጥ ራቁታቸውን ነበሩ እናም ያፍሩ ነበር። ስምንተኛ ጥያቄ እግዚአብሔር አዳምን ከገነት ዛፍ ሁሉ እንዳይበላ አዘዘው። ስምንተኛ ጥያቄ እግዚአብሔር አዳምን ከገነት ዛፍ ሁሉ እንዳይበላ አዘዘው። ስምንተኛ ጥያቄ እግዚአብሔር አዳምን ከገነት ዛፍ ሁሉ እንዳይበላ አዘዘው። እንግዲህ መልሳችሁን አስቀምጡ። ቀጥታ ወደ ዘጠነኛ ጥያቄ እሄዳለሁ። ዘጠነኛ ጥያቄ እባብ ሴቲቱን ያሳታት ከዛፍ ፍሬ እንድትበላ በማሳመን ነው። ዘጠነኛ ጥያቄ እባብ ሴቲቱን ያሳታት ከዛፍ ፍሬ እንድትበላ በማሳመን ነው። ዘጠነኛ ጥያቄ እባብ ሴቲቱን ያሳታት ከዛፍ ፍሬ እንድትበላ በማሳመን ነው። የዘጠነኛ ጥያቄ መልሳችሁን አስቀምጡ። ቀጥታ ወደ አስረኛ ጥያቄ እሄዳለሁ። አስረኛ ጥያቄ አዳምና ሔዋን ዕፀ በለስን እንግዲህ ከበሉ የሚለው ዕፀ በለስን የሚለውን እንደሆነ እንድትይዙልኝ አዳምና ሔዋን
ዕፀ በለስን ከበሉ በኋላ ወዲያው በሥጋ ሞቱ። አዳምና ሔዋን ዕፀ በለስን ከበሉ በኋላ ወዲያው በሥጋ ሞቱ። 10ኛ ጥያቄ አዳምና ሔዋን ከበሉ በኋላ ወዲያው በሥጋ ሞቱ። 10ኛ ጥያቄ መልሳችሁን አስቀምጡ። የ10ኛ ጥያቄያችሁን መልሳችሁን ካስቀመጣችሁ በኋላ ቀጣይ ወደ 11ኛ ጥያቄ እንሄዳለን። 11ኛው ጥያቄ ቃየን አቤልን የገደለው በመስክ ላይ ነው። ቃየን አቤልን የገደለው በመስክ ላይ ነው። ቃየን 11ኛ ጥያቄ ነው። ቃየን አቤልን የገደለው በመስክ ላይ ነው። ጥያቄያችሁን መልሳችሁን የ11ኛ ጥያቄ መልሳችሁን አስቀምጡ። የ12ኛ ጥያቄ እግዚአብሔር ቃየንን በአቤል ግድያ ባረከው። እግዚአብሔር ቃየንን በአቤል ግድያ ባረከው። 12ኛ ጥያቄ እግዚአብሔር ቃየንን በአቤል ግድያ ባረከው። 12ኛ ጥያቄ መልሳችሁን አስቀምጡ። እንግዲህ እውነት ሐሰት ስለሆነ እውነት ወይም ሐሰት በሉ። 13ኛ ጥያቄ ሴት የአዳም የመጀመሪያ ልጅ ነው። ሴት የአዳም የመጀመሪያ ልጅ ነው። 13ኛ ጥያቄ ሴት የአዳም የመጀመሪያ ልጅ ነው። 13ኛ ጥያቄያችሁን የጥያቄ መልሳችሁን እውነት ወይም ሐሰት በማለት አስቀምጡ። 14ኛ ጥያቄ ወደ 14ኛ ጥያቄ እንሄዳለን። 14ኛ ጥያቄ ሄኖክ ከእግዚአብሔር ጋር ተመላለሰ እና አልሞተም። ሄኖክ አካሄዱን ከእግዚአብሔር ጋር ስላደረገ አልሞተም። እንግዲህ ማለት ነው አነጋግሩ። ሄኖክ ከእግዚአብሔር ጋር ተመላለሰ እና አልሞተም። ሄኖክ ከእግዚአብሔር ጋር ተመላለሰ እና አልሞተም። ሀ እውነት ወይም ሐሰት ብላችሁ መልሱ። እውነት ወይም ሐሰት ብላችሁ መልሱ። 15ኛ ጥያቄ ማቱሳላ ከሁሉም ሰዎች በላይ ረጅም ዕድሜ ኖረ። ማቱሳላ ከሁሉም ሰዎች በላይ ረጅም ዕድሜ ኖረ። 15ኛ ጥያቄ ማቱሳላ ከሁሉም ሰዎች በላይ ረጅም ዕድሜ ኖረ። እውነት ወይም ሐሰት በሉ። ቀጣይ 16ኛ ጥያቄ ኖህ ከኃጢአት ለመሸሽ መርከብን ሰራ። 16ኛ ጥያቄ ኖህ ከኃጢአት ለመሸሽ መርከብን ሰራ። 16ኛ ጥያቄ ኖህ ከኃጢአት ለመሸሽ መርከብን ሰራ። እውነት ወይም ሐሰት ብላችሁ መልሳችሁን አስቀምጡ። 17ኛ ጥያቄ ኖህ የ500 ዓመት ሰው በሆነ ጊዜ 3 ልጆችን ወለደ። 17ኛ ጥያቄ ኖህ የ500 ዓመት ሰው በሆነ ጊዜ 3 ልጆችን ወለደ። 17ኛ ጥያቄ ኖህ የ500 ዓመት ሰው በሆነ ጊዜ 3 ልጆችን ወለደ። እውነት ወይም ሐሰት በሉ። መልሳችሁን አስቀምጡ። 18ኛ ጥያቄ በሰባተኛው ቀን እግዚአብሔር 3 ፍጥረትን ፈጠረ። በሰባተኛው ቀን እግዚአብሔር 3 ፍጥረትን ፈጠረ። በሰባተኛው ቀን እግዚአብሔር 3 ፍጥረትን
ፈጠረ። የ18ኛው ጥያቄ መልሳችሁን እውነት ወይም ሐሰት በማለት አስቀምጡ። 19ኛ ጥያቄ እግዚአብሔር ስድስቱን ቀን ለስራ ፈጠራቸው። እግዚአብሔር ስድስቱን ቀን ለስራ ፈጠራቸው። 19ኛ ጥያቄ እግዚአብሔር ስድስቱን ቀን ለስራ ፈጠራቸው። መልሳችሁን የ19ኛውን ጥያቄ መልሳችሁን አስቀምጡ። 20ኛ ጥያቄ እግዚአብሔር ሰማይንና ምድርን የፈጠረው በሁለተኛ ቀን ነው። እግዚአብሔር ሰማይና ምድርን የፈጠረው በሁለተኛ ቀን ነው። እውነት ወይም ሐሰት ብላችሁ መልሱ። እግዚአብሔር ሰማይና ምድርን የፈጠረው በሁለተኛው ቀን ነው። እግዚአብሔር ሰማይና ምድርን የፈጠረው በሁለተኛው ቀን ነው። እውነት ወይም ሐሰት በሉ። የ20ኛውን ጥያቄ ጨርሰናል። መልሳችሁን አስቀምጡ። 21ኛ ጥያቄ ፊሶን የገነት ወንዝን ከሚከቡት አራቱ ወንዞች አንዱ ነው። ፊሶን የገነት ወንዝን ከሚከቡት አራቱ ዋና ወንዞች አንዱ ነው። 21ኛው ጥያቄ ፊሶን የገነትን ወንዝ ከሚከቡት አራቱ ዋና ወንዞች አንዱ ነው። የ21ኛውን ጥያቄ መልሳችሁን እውነት ወይም ሐሰት በማለት መልሳችሁን አስቀምጡ። 22ኛ ጥያቄ እግዚአብሔር አዳምን በገነት እንዲያርፍ ብቻ አስቀመጠው። እግዚአብሔር አዳምን በገነት እንዲያርፍ ብቻ አስቀመጠው። 22ኛ ጥያቄ እግዚአብሔር አዳምን በገነት እንዲያርፍ ብቻ አስቀመጠው። መልሳችሁን እውነት ወይም ሐሰት በማለት አስቀምጡ። 23ኛ ጥያቄ እግዚአብሔር አዳምን ረዳት ከመፍጠሩ በፊት እንስሳትን ፈጠረ። እግዚአብሔር የአዳምን ረዳት ከመፍጠሩ በፊት እንስሳትን ፈጠረ። 23ኛ ጥያቄ እግዚአብሔር የአዳምን ረዳት ከመፍጠሩ በፊት እንስሳትን ፈጠረ። የ23ኛ ጥያቄ መልሳችሁን እውነት ወይም ሐሰት በማለት መልሳችሁን አስቀምጡ። 24ኛው ጥያቄ አዳም ለሚስቱ ሔዋን የሚል ስም ያወጣላት ከኃጢአት በኋላ ነው። 24ኛው ጥያቄ ነው። አዳም ለሚስቱ ሔዋን የሚል ስም ያወጣላት ከኃጢአት በኋላ ነው። 24ኛ ጥያቄ አዳም ለሚስቱ ሔዋን የሚል ስም ያወጣላት ከኃጢአት በኋላ ነው። 25ኛ ጥያቄ እባብ ለመጀመሪያ ጊዜ የተከለከለችውን ፍሬ እንድትበላ የተናገረው ለሴቲቱ ነው። 25ኛ ጥያቄ እባብ ለመጀመሪያ ጊዜ የተከለከለችውን ፍሬ እንድትበላ የተናገረው ለሴቲቱ ነው። 25ኛ ጥያቄ እባብ ለመጀመሪያ ጊዜ የተከለከለችውን ፍሬ እንድትበላ የተናገረው ለሴቲቱ ነው። እውነት ወይም ሐሰት ብላችሁ 25ኛ ጥያቄ መልሳችሁን አስቀምጡ። 26ኛ ጥያቄ ከዛፍ ፍሬ በልታ ለባሏ ግን ከለከለችው። ሴቲቱ ከዛፉ ፍሬን በልታ ለባሏ ግን ከለከለችው። እንግዲህ ዛፏ ማናት? ዕፀ በለስን ነው የሚመለከተው። 26ኛ ሴቲቱ ከዕፀ በለስ ዛፍ ፍሬ በልታ ለባሏ ግን ከለከለችው። 26ኛ ጥያቄ ሴቲቱ ከዛፍ ፍሬ በልታ ለባሏ ግን ከለከለችው።
እውነት ወይም ሐሰት ብላችሁ መልሳችሁን ለ26ኛው ጥያቄ አስቀምጡ። 27ኛ ጥያቄ አዳምና ሔዋን ከበሉ በኋላ ራቁታቸውን መሆናቸውን አላወቁም። ዕፀ በለስን ከበሉ ነው። እንግዲህ ብዙ ጊዜ ከበሉ የሚል እንትን ስታዩ እዚህ ጋር የተገለጸው ዕፀ በለስን ለማለት ነው። 27ኛ ጥያቄ አዳምና ሔዋን ዕፀ በለስን ከበሉ በኋላ ራቁታቸው መሆናቸውን አላወቁም። 27ኛ ጥያቄ አዳምና ሔዋን ዕፀ በለስን ከበሉ በኋላ ራቁታቸው መሆናቸውን አላወቁም። እውነት ወይም ሐሰት በማለት የ27ኛ ጥያቄ መልሳችሁን አስቀምጡ። 28ኛ ጥያቄ እግዚአብሔር አዳምንና ሔዋንን ከገነት ያባረራቸው ለዘላለም በዚያ እንዳይኖሩ ነው። 28ኛ ጥያቄ እግዚአብሔር አዳምና ሔዋንን ከገነት ያባረራቸው ለዘላለም በዚያ እንዳይኖሩ ነው። እግዚአብሔር 28ኛ ጥያቄ እግዚአብሔር አዳምንና ሔዋንን ከገነት ያባረራቸው ለዘላለም በዚያ እንዳይኖሩ ነው። 29ኛ ጥያቄ ቃየን ከእግዚአብሔር ፊት በመሸሽ ወደ ኖድ ምድር ሄደ። ቃየን ከእግዚአብሔር ፊት በመሸሽ ወደ ኖድ ምድር ሄደ። 29ኛ ጥያቄ ቃየን ከእግዚአብሔር ፊት በመሸሽ ወደ ኖድ ምድር ሄደ። መልሳችሁን አስቀምጡ። 30ኛ ጥያቄ በሴት ዘመን የእግዚአብሔርን ስም መጥራት ተጀመረ። በሴት ዘመን የእግዚአብሔርን ስም መጥራት ተጀመረ። 30ኛ በሴት ዘመን የእግዚአብሔርን ስም መጥራት ተጀመረ። እውነት ወይም ሐሰት ብላችሁ መልሳችሁን አስቀምጡ። የእውነት ሐሰትን ጥያቄ በዚሁ ክፍል 1 አድርገን ቀጣይ ክፍል 2 ደግሞ ቀሪ ጥያቄዎችን እየቀጠልን የምንሆን ይሆናል ማለት ነው። እንግዲህ ጥያቄው ሲበዛባችሁ እንዳትሰለችሁ በክፍል አድርጌ በ3 ክፍል 100ውን ጥያቄ የመለቅላችሁ ይሆናል ማለት ነው። ይሄ ክፍል 1 የመጽሐፍ ቅዱስ ጥናት ጥያቄና መልስ ውድድር ለአንድ ወር በአንድ ወር ውስጥ ያው መልሳችሁን የምትልኩት ነው ማለት ነው። ስለዚህ ይሄ ክፍል 1 ነው። ክፍል 2ን ደግሞ ቀጥዬ የመለቅ ይሆናል ማለት ነው። ስለነበረን ጊዜ የእግዚአብሔር ስም የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን። ልቦናችንን እግዚአብሔር አምላክ ይክፈትልን።